አሁን እስካሁን ያየናቸው የመጡት ያልናቸው እነማን ናቸው? ርቱ ወደረኝነት ነበረ። አሁን ቀጥሎ ደግሞ የምናየው ኢርቱ ወደረኝነት ይሆናል ማለት ነው። ስለዚህ ትርጉማቸውን ስናይ ቀ ከሸ ጋር ኢርቱ ወደረኛ ነው። አሁን ቅድም ስናይ የነበረው ቀ እኩል ይሆናል ከሸ ብለን ነበር ይሰራ የነበረው። እዚህ ጋር ምን ወይም ደግሞ ቀጥታ ግንኙነት አላቸው ያለ ነበር ይሰራ ነው። እዚህ ጋር ግን ማስተዋል ያለብን ነገር ኢርቱ ሲሆን ቀ ቀጥታ ግንኙነት ሳይሆን በተቃራኒው ከአንድ ሲካፈል ለሸ ጋር ነው ማለት ነው። ስለዚህ በተቃራኒው ነው ግንኙነታቸው ማለት ነው። ስለዚህ አንደኛው ሲጨምር አንደኛው ይቀንሳል ማለት ነው። እስካሁን ርቱ ላይ ስናይ ግን አሁን ለምሳሌ የቀ ዋጋ ሲጨምር የሸ ዋጋ ይጨምራል እያልን ይሄድ ነው። ለምሳሌ በቀድሞ በነበረ ኤግዛምፕል ላይ ያየነው ምንድነው የሸ ዋጋ ወይም ደግሞ ርቀቱ እየጨመረ ሲሄድ ጊዜያችንን በዛው ልክ እየጨመረ ይሄዳል። ወይም ደግሞ ጊዜው እየጨመረ ሲሄድ ርቀቱ በዛው ልክ እየጨመረ ይሄዳል። 2 ሰዓት ሲሆነው ብዙ ርቀት ይጓዛል። 3 ሰዓት ሲሆን እየጨመረ ነው የሚሄደው። በዚህኛው በኢርቱ ግን አንደኛው ሲጨምር አንደኛው ይቀንሳል ማለት ነው። ለዛ ነው ቀጥታ ግንኙነት አለው አንድ ሲካፈል ለሸ ያደረግ ነው ማለት ነው። ስለዚህ አሁን የሸ ዋጋ እየጨመርን ስንሄድ አንድ ሲካፈል ለሸ እያነሰ ይመጣል። ስለዚህ የቀ ዋጋ እየቀነሰ ይመጣል ማለት ነው። የሸ ዋጋ ሲጨምር አንድ ቁጥር ጠ ሲኖር እና ቀ እኩል ይሆናል ጠ ሲካፈል ለሸ። ስለዚህ የመጀመሪያውን አንድ ነበረ ግን አንድ ባይሆንስ 2 3 ቢሆንስ ብለን ስለዚህ የማናውቃቸው ቁጥሮች ብዙ ቁጥሮች ሊሆኑ ስለሚችሉ ተለዋዋጮች እንጠቀማለን። ያ ተለዋዋጭ ማን አለው ጠ እንበለው ማለት ነው። ማንኛውም ቁጥር ሊሆን ስለሚችል ስለዚህ ቀ እኩል ይሆናል ጠ ሲካፈል ለሸ ከሆነ ብቻ ነው ጠ የወደረኝነት ጠቋሚ መጣኝ ይባላል። የመጀመሪያው ላይም ጠ ነው ግን የመጀመሪያው ላይ ወይም ደግሞ ርቱ ላይ ስናይ እንዴት ነው ቀ እኩል ይሆናል ጠ ሲባዛ በሸ ነበር። ስለዚህ የጠ ዋጋ ቁጥር ነው። ስለዚህ የሸ ዋጋ ሲጨምር እየጨመረ ይላል። እዚህ ጋር ግን በዚህ ይሄኛው የወደረኝነት ጠቋሚ ደግሞ በተቃራኒው ማለት ነው። አንዱ ዋጋ ሲጨምር አንደኛው እንዲቀንስ ያደርግብናል። ስለዚህ በሌላ አገላለጽ ቀ ግንኙነት አለው አንድ ሲካፈል ለሸ ማለት ቀ ከሸ ጋር ኢርቱ ወደረኛ ዝምድና አላቸው ማለት ነው። በምሳሌ እንየው። የሚከተሉትን ኢርቱ ወደረኛ ጥያቄዎች ፍቱ ይላል። የመጀመሪያው 2 ሰዎች አንድን ስራ በ10 ቀን ቢጨርሱት ይህንን ስራ 10 ሰዎች ቢሰሩት ስንት ቀን ይፈጅባቸዋል ማለት ነው። መፍትሄውን እንየው። ስለዚህ ከመጀመሪያው ጋር ተመሳሳይ ነው። ቀና ሸ አሉን። እነዚህ ሁለት የሚወዳደሩት ነገሮች ማለት ነው። ስለዚህ ጠ ደግሞ ይኖረናል። ጠ ማለት መጣኝ አለው ማለት ነው። መጣኝ። ስለዚህ በዚህ አገላለጽ ቀአችን ማን ሊሆን ይችላል ማለት ነው? የሰው ብዛት፣ የቀን ብዛት። ስለዚህ ሸ ደግሞ ማን ይሆናል ማለት ነው? የሰው ብዛት። ስለዚህ ይሄኛውን እንየው እንዴት እንደሆነ። ስለዚህ መጀመሪያው ምን ተሰጠን? 2 ሰዎች አለ። ስለዚህ የሰዎች ብዛት 2 ቢሆን ስራው ስንት ይሰራል አለ? የስራው ብዛት ስንት ይሆናል ማለት 10 ቀን ይላል። ግን የመጀመሪያ ግንኙነታችን ይሄ ነው። ሁለተኛው ግንኙነታችን ደግሞ የ10 ሰራተኛ ብንጠቀም አለን። 10 ሰዎችን አሁን መጀመሪያ በ2 ሰዎች ቀጥረን እያሰራን ነበረ። ከዛ ግን 10 ሰዎችን ብናሰራ ያንን ስራ ለመስራት ስንት ቀን ይፈጅባቸዋል አለ። ስለዚህ ማናውቀው ምን በለው ይላል ጥያቄ ምልክት ማለት ነው። ማናውቀው ስለሆነ ስለዚህ አሁን ይሄን ስናስበው እንዴት ነው የሚሆነው? ለምሳሌ አንድ ጉድጓድ ለማስቆፈር ብለን 2 ሰዎችን ቀጥረን 2 ሰዎች ያንን ስራ ለመስራት 10 ቀን ፈጀባቸው። ግን በዛ በ2 ሰዎች ፋንታ 8 ሰው ብንጨምርላቸው ያው ብዙ ሰው ስለሚሰራው ያንን ስራ ቶሎ ያልቃል ማለት ነው። ስለዚህ ምን ይሆናል ማለት ነው? ሰዎች በጨመርን ቁጥር የምንሰራው የሚሰሩበት የቀኑ ብዛት እየቀነሰ ይላል ማለት ነው። ስለዚህ ይርቱ ያስባለ ለዛ ነው። ስለዚህ በእኩልነት አረፍተ ነገር ስናየው 2 ቀን ሲካፈል 10 ቀን ተመሳሳዮችን ለማድረግ በኋላ ሰው ብዛት በኋላ ለ10 ሰው ብዛት ምክንያቱም 10 ቀን እዚህ ጋር እነዚህ ግንኙነታቸው እኩል ነው። እነዚህ ያለ ስለዚህኛውም ባየነው መሰረት ክሪስ ክሮስ አድርገን ብንሰራው 10 ሲባዛ መቀን እኩል ይሆናል ስንት ይሆናል ማለት ነው? 10 ሲባዛ 2 ይሆናል 20 ማለት ነው። ስለዚህ እዚህ ጋር ለሲካፈል 10 እናድርገው። ስለዚህ ስንት ይሆናል? እዚህ ጋር 10 ሲባዛ 10 ሲካፈል 10 ይጣፋል በዚህ። ስለዚህ 2 ብቻ ትቀረናለች። ማለት ደግሞ ምን ብለናል? የቀን ብዛት ነው። ስለዚህ 2 ቀን። ስለዚህ እዚህ ጋር ምንድነው ማስተዋል ያለብን ነገር የሰው ብዛት በጨመረ ቁጥር ከ2 ወደ 10 ሲሄድ የዚህኛው ብዛት ግን የቀኑ ብዛት ግን እየቀነሰ ሄደ ማለት ነው። ከ10 ወደ 2 ሄደ። ስለዚህ እነዚህ ኢርቱ ናቸው ማለት ነው።
ሁለተኛው ምሳሌያችን ደግሞ ተመሳሳይ መንገድ ለማየት የሚከተለውን ሰንጠረዥ ባዶ ቦታውን ከሞላችሁ በኋላ በግራፍ አመልክቱ ይላል። የሸና የቀን ዝምድና ተናገሩ ይላል። ስለዚህ ዝምድናቸው ምንድነው ብለን መጨረሻ ላይ የምናስቀምጠው ርቱ ነው ወይም ርቱ አይደለም ነው የምንለው ማለት ነው። ርቱ ነው የምንለው አንዱ ሲጨምር ሁለተኛውም ከጨመረ ርቱ እንላቸዋለን። ነገር ግን አንደኛው ሲጨምር አንደኛው ደግሞ የሚቀንስ ከሆነ የርቱ ያላቸው ዝምድና የርቱ ነው እንላለን ማለት ነው። ስለዚህ የሞላን እንሂድ። እሺ ይሄኛውን ስናየው እንግዲህ ሳጥናችን በዚህ መንገድ ተሰጥቶናል። ስለዚህ ይሄኛው ማን በለው ሸን በለው እዚህ ጋር ቀን በለው ከዛ እዚህ ጋር የሸ ዋጋ 1 2 3 በኋላ 6 ከዛ እዚህ ጋር 60 30 በኋላ እነዚህ ዋጋዎች ሙሉ ነው የተባለው መጀመሪያ። ስለዚህ እነዚህ ዋጋዎችን ከሞላን በኋላ ምን እናደርጋለን? ግራፍ እንስራለን ማለት ነው። ስለዚህ እነዚህ ዋጋዎችን ለመሙላት መጀመሪያ ምንድነው የምናደርገው? ቅድም ስንነሳ ሸ እኩል ይሆናል ጠ ሲካፈል ለቀ ብለን ነበር። ጠ ምንድነው መጣኝ ብለናል። ስለዚህ የሚያገናኛቸው ማለት ነው። ስለዚህ አሁን እዚህ ጋር የምንፈልገው ጠን ይሆናል ማለት ነው። ከዛ አሁን እዚህ ጋር እንነሳ። ለምሳሌ 1 ሲካፈል ለ60 እኩል ይሆናል 2 ሲካፈል ለ30 ብናደርገው በዚህ መንገድ መጣኛችንን ማግኘት እንችላለን ማለት ነው። እንያው ስለዚህ መጣኝ ያለው እዚህ ጋር አሁን እዚህ ጋር ክሪስ ክሮስ እናደርግ እዚህ ጋር ጠ ማለት ሸ ታይምስ ቀ ነው ብለናል። ከዛ እዚህ ጋር ስለዚህ መጣኛችን ማን ይሆናል ማለት ነው። እዚህ ጋር 1 ሲካፈል ለ60 2 ስለዚህ መጣኛችን በሁለት እያነሰ ይላል። አሁን ስናካፍለው የዚህኛው ስንት ነው ማለት ነው? ይሄኛው ሲባዛ ይሄ ጠ ይሆናል ይሄኛው ማለት ነው። ስለዚህ ይሄኛው ቀ ብንለው ይሄኛውን ጠ ብንለው ስለዚህ ምን ብለናል? ይቅርታ ሸ ብንለው ሸ ማለት ጠ ሲባዛ 1 ሲካፈል ለቀ 1 ሲካፈል የመጣው እዚህ ጋር እንዴት ነው? እዚህ ጋር ጠን ስናወጣው ጠ ሲባዛ በ1 ራሱ ጠ ስለሆነ ያው ችግር የለውም ለዛ ነው። ስለዚህ እኛውን ሸ ካልነው ጣችን ነው እዚህ ጋር እየፈለግን ያለ ነው። ስለዚህ እኛውን ስናካፍለው ስንት ይሰጠናል? ጠ እኩል ይሆናል ክሪስ ክሮስ አድርገን እዚህ ጋር አሁን ስንት ይሆናል? ይሄ 120 ሲካፈል ለ30 ሲካፈል ለ120 ይሰጠናል ዋጋው። ስለዚህ መጨረሻ ላይ ስንት ይመጣል ማለት ነው? 1/2። ስለዚህ ጠ ማለት መጣኛችን ነው። ስለዚህ የሸ ቁጥር በጨመረ ቁጥር የሸ ቫልዩአችን በጨመረ ቁጥር የቀ ዋጋ ስንት ይሆናል ማለት ነው? ቀ ሲባዛ የመጀመሪያው ቀ ሲባዛ በ1 ሁለተኛ ይሆናል ማለት ነው። ስለዚህ 1 ሁለተኛ ማለት ደግሞ ግማሽ ማለት ነው። ስለዚህ አንድ ሰዓት በጨመረን ቁጥር የቀ ዋጋችን በግማሽ ስለዚህ በግማሽ ስናባዛው አሁን 60 ሲባዛ 1 ሁለተኛ ስናደርገው 30 ነው የሚመጣው። ስለዚህ በግማሽ እየቀነሰ ይሄዳል ማለት ነው። ስለዚህ ከ1 ወደ 2 ሲሄድ እዚህ ጋር ስለዚህ ግማሽ ሄደ 30 አደረገው ግማሽ ስለሄደ ማለት ነው። ስለዚህ እዚህ ጋር ሶስተኛው ሰዓታችን ላይ ሲሄድ ስንት ይሆናል ማለት ነው? 15። ስለዚህ አሁን እዚህ ጋር 6 ነው። ስለዚህ በመሃል እዚህ ጋር መርሳት የሌለብን ምንድነው? በመሃል ሌሎች ቁጥሮች አሉ። እነማን አሉ? 4 እና 5። ስለዚህ 4 ላይ ሲሄድ ስንት ይሆናል ማለት ነው? የዚህ ሲካፈል 7.5። ከዛ ስለዚህ በመጀመሪያ ቀና ሸን የርቱ ወደረኛ ናቸው። ምክንያቱም ቀ ሲቀንስ ሸ ይጨምራል። ስለዚህ በተቃራኒው ማለት ነው። አንደኛው ሲጨምር አንደኛው ስለሚቀንስ ዝምድናቸው የርቱ ነው ማለት ነው። ስለዚህ ከላይ የተጠቀሰውን ሰንጠረዥ ለመሙላት ጠን እንፈልጋለን። ጠ ማለት መጣኛችን ነው። ስለዚህ ጠን ለመፈለግ እንዴት ነው የመጀመሪያ ፎርሙላችን ምንድን ነበረ? ቀ እዚህ ኳለስቱ ጠ ሲካፈል ለሸ ብለናል ስንነሳ። ስለዚህ አሁን እዚህ ጋር ጠን እየፈለግን እንሄዳለን ማለት ነው። ቀ የተሰጠን አሁን ለምሳሌ 60 ነው። ከዛ በኋላ ጠን አናውቀውም። ሸ ደግሞ የተሰጠን በዚህኛው 1 ነው። ስለዚህ ጠ 60 ይሆናል ማለት ነው። ስለዚህ ቀጣዮችን ቀን ለመፈለግ ጠ ሲካፈል ለሸ እያደረግን እንሄዳለን ማለት ነው። ስለዚህ ልክ ይሄኛው ሸ 2 ሲሆን 60 ሲካፈል ለ2 እናደርጋለን 30 ማለት ነው። ስለዚህ አሁን እያየን እንሂድ። 3 ሲሆን ጠ 3 ይቅርታ ሸ 3 ሲሆን ስለዚህ ቀያችን ስንት ይሆናል ማለት ነው? 60 ሲካፈል ለ3። ከዛ በኋላ ቀ 6 ነው የሰጠን። ስለዚህ በመሃል 4 እና 5 ቁጥሮች አሉን። 4 ሲሆን 60 ሲካፈል ለ4 ይሆናል እኩል ይሆናል 15።
በኋላ ለ5 ሲሆን 12 ይሆናል። እዚህ ጋር የተሰጠን ደግሞ ቀ እኩል ይሆናል 60 ሲካፈል ለ6 ነው። 6 ማለት ሸ ማለት የሸ ዋጋ ነው። ስለዚህ እዚህ ጋር ስንት ይሆናል? 10። ስለዚህ አሁን የተሰጠ ሙሉ የተባልነው የ2 እና የ6 ነው፣ የ3 እና የ6 ነው። ስለዚህ የ6 ስንት ይሆናል? 10 ይሆናል ማለት ነው። የ3 ደግሞ ይሄኛው ስንት አለን? 20 አለን። ስለዚህ የተሰጠን ባዶ ሳጥን ላይ እነዚህን ቁጥሮች እንሞላለን ማለት ነው። ከዚህ በመቀጠል እነዚህን ቁጥሮች ከሞላን በኋላ የቀጣይ የሚሆነው ጥንድ ቁጥራቸውን ካገኘን በኋላ ግራፍ መሳል ይሆናል ማለት ነው። ስለዚህ በምሳሌያችን ላይ ስናየው ስንትና ስንት ይሆናል? 1 እና 60 ይሆናል። 2 እና 30፣ 3 እና 20፣ 6 እና 10 ማለት ነው። ስለዚህ ግራፋችንን ስንስል ምንናል? የቀ በዚህ በኩል አለ፣ የሸ በዚህ በኩል አለ። ምሳሌያችን ላይ እንደምናየው ሸ እዚህ ጋር እዛ ቀ። ከዛ በኋላ ግንኙነታቸው መፈለግ ነው ማለት ነው። እንዳልኩት መጀመሪያ ላይ መነሻችን ማለት ነው 0 0 ነው እዚህ ጋር እኛ ፖይንት ማለት ነው መነሻችን ስራችን የምንጀምርበት። ከዛ የሸ ዋጋዎችን እንጽፋለን 1 2 3 እስከ 6 ነው የተሰጠን። ከዛ በኋላ 5 እዚህ ጋር 4 በኋላ እዚህ ጋር ያገኘናቸውን ዋጋዎችን እንሞላለን። ከ10 ጀምረን 10 20 30 40 50 እና የመጨረሻችን ስንት ይሆናል ማለት ነው? 60 ማለት ነው። ስለዚህ ግንኙነታቸው መፈለግ ነው። እዚህ ጋር 1 ሲሆን ስንት ብለናል? 10 ብለናል። ስለዚህ እዚህ ጋር ይገናኛሉ ማለት ነው። 2 የሸ ዋጋ 2 ሲሆን ይቅርታ እዚህ ጋር ማስተዋል ያለብን 1 ሲሆን የርቱ ስለሆኑ 60 ነው ብለናል። በርቱ ቢሆን ኖሮ በዚህኛው በንገንሳ ነበር። የርቱ ስለሆኑ አንደኛው ሲጨምር አንደኛው ስለሚቀንስ 60 ይሆናል ማለት ነው የመጀመሪያው። ስለዚህ በሳጥናችን መሰረት መምራት ነው። 2 ሲሆን ስንት ብለናል? 30። እዚህ ጋር 2 ሲሆን 30 ይመጣልናል። 3 ሲሆን 20 በኋላ 4 ሲሆን ቅድም ብለናል 15 እዚህ አካባቢ ናት ማድረግ እንችላለን። በ15 በ10 እና በ20 መሃል ናት። 5 ሲሆን ደግሞ 12 ብለናል። ከ10 ከፍ ብሎ ማለት ነው ትንሽ እዚህ አካባቢ ናት ማለት ነው። 10 ደግሞ የሚሆነው ስንት ሲሆን ነው ተብለናል? 6። ስለዚህ እዚህ ጋር የምናስተውለው ምንድነው? የአንደኛው ዋጋ እየጨመረ ሲመጣ ለምሳሌ ከ1 ወደ 6 እየሄደ ሲመጣ የዚህኛው ግን በተቃራኒው እየቀነሰ ነው የመጣው፣ ወርታችን እየሄደ የመጣው ይሄኛው እየጨመረ ሲመጣ ማለት ነው። ወይም ደግሞ ይሄኛው እየቀነሰ መጣ ብንል ወደዚህ አቅጣጫ ቢሄድ ኖሮ ይሄኛው ስንት ይሆናል? ለምሳሌ ከ6 ወደ 5 ወደ 4 እየሄድን ስንሄድ ከ10 ወደ 60 እየሄደ ይመጣል፣ ይጨምራል። ስለዚህ ኢርቱ ያስባላቸው ይሄ ነው። አሁን ለምሳሌ ግራፉን ብንስለው እንደዚህ አይነት ነገር ይሰጣል ፖይንታቸውን ብናዘጋጅ። ስለዚህ ከቅድሞ ጋር ማስተዋል ያለብን እንደዚህ ነው። ርቱ ቢሆን ኖሮ እንደዚህ ቀጥታ ግንኙነት ይኖራቸው ነበር። አንደኛው ሲጨምር ሁለተኛው ይጨምራል። ከዛ እያለ እንደዚህ እያሉ ይጨምሩ ነበር። ግን እዚህ ጋር ልዩነታቸውን አሁን ግራፋቸውን ልዩነታቸውን እያየን ነው። ስለዚህ አንደኛው ሲጨምር የሌላኛው ዋጋ እየቀነሰ ይመጣል ማለት ነው። ስለዚህ እንደዚህ አይነት የሆነ ከርቭድ የሆነ ዋጋ ይሰጡናል ማለት ነው።